መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምትሰነበታችሁ። ጾታዊ ጥቃትንና እንደዚሁም ጎጂ ድርጊቶችን በመከላከል ላይ ያተኮረው መዘዝ ድራማን የምናቀርብበት ሰዓት ላይ እንገኛለን። አድማጮች፣ ያለፈውን ክፍል 7 የድራማውን ክፍል እናስታውሳችሁ። ፍሬና ሰላም በጥሩ ቀን ጉትጎታ ምክንያት ወደ አቶ ከበረ መኪና ገብተው ወደ ቤታቸው አድርሷቸዋል። በዚህ ምክንያት ፍሬ ወደ ቤት የደረሰችው ወንድሟን አቡን ቀድማው ነበር። በጊዜ ስለመጣች እናቷ ከጭንቀት ተገላግለዋል። በመኪና መምጣቷን ስትነግራቸው አጎቷ የባለ መኪናውን ማንነት ጠይቀው ከበረ መሆኑን ፍሬ ተናግራለች። አቶ ከበረና ጥሩ ቀን ልጆቹን ካደረሱ በኋላ መኪና ውስጥ ቁጭ ብለው አቶ ከበረ ከሷ ጋር እንዴት ግንኙነታቸውን ማጥበቅ እንደሚችል እያወጉ ነበር። ጥሩ ቀን ከአቶ ከበረ መኪና እንደወረደ ጫካ አግኝቶታል። ለአቶ ከበረ ሰላምታ በቂ ምላሽ ሳይሰጠው ጥሩ ቀንን ድንኳኑን ማንሳት አግዘኝ ብሎ አቶ ከበረን ጥሎት ሄዷል። ጥሩ ቀን ለጫካ ስለ አቶ ከበረ ሲነግረው አንድ የግንደገነት ዱርዬ የነበረ ነው ሲል አጣጥሎታል። እንደውም ከዚህ በኋላ በቤቴ ደጃፍ በኩልም እንዳያልፍ ንገረው ሲል ለጥሩ ቀን አስጠንቅቆት ነበር። አቶ ከበረ ግን ይህንን የጫካን ትዕዛዝ ይቀበለው ይሆን? አድማጮች፣ መዘዝ ተከታታይ የሬዲዮ ድራማ ክፍል 8 ቀጥሎ ይቀርባል። ከዛ አስቀድመን ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናሰማችሁ። በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ። ይህ ጋብቻ ብዙ ጊዜ በጠለፋ፣ በማስፈራራት፣ በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል። ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው። የልጆች ጋብቻ ልጅነትን ያሳጣል። በልጆች የትምህርት፣ የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል። እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል። በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ፣ በማህበረሰብም ዘንድ ተሰሚነት የሌላት፣ ተጽዕኖ መፍጠር የማትችል ትሆናለች። ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል። ይህም ለአካላዊ ለአእምሯዊ በሽታ የመጋለጥ እድሏን ከፍ ያደርገዋል። በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች። የሴቶቻችንን አእምሯዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው። ይህ መልእክት በዩኤንኤፍፒ እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ሰላምዬ፣ በሰላም ነው? አቡ እኮ በጣም እየፈለገችሽ ነው አለኝ። አዎ በጣም እየፈለግኩሽ ነበር ላዋራሽ። ስለምኑ? አይ ያው ይሄን ያህል በሰው አስፈልገሽ የምታወሪ ነገር ምንድነው ብዬ ነው። ዛሬማ በጣም ትልቅ የምናወራው ወሬ አለኩ። ረሳሽው? እሺ በቶሎ ንገሪኝ ሰላምዬ፣ ሊደወል እኮ ነው። ወይ ፍርዬ፣ ደግሞ ዘንድሮ በጣም አስፈላጊ ወሬዎችን እየረሳሽ አስቸግረሽኛል። ትናንት እኮ ከመኪናው ጉዞ በኋላ አልተገናኘንም። እና ስለ መኪናው ጉዞ ለማውራት ነው ያስጠራሽኝ? እናሳ ወይ እኔ ደግሞ ምን ትልቅ ጉዳይ ተፈጠረ ብዬ። ቆይ ከዚህ በላይ ምን ትልቅ ጉዳይ አለ? በትልቅ መኪና ላይ ተጭነን ወደ ቤታችን መሄዳችን ትልቅ ጉዳይ አይደለም? አረ ያን ያህል ትልቅ ጉዳይ አይደለም ሰላምዬ። የጋሽ ጥሩ ቀን ጓደኛ መንገድ ላይ ያገኘን፣ ከዛ ቤታችን አደረሰን። በቃ አደረሰን ብቻ አይደለም የሚባለው፣ አዳነን ነው። እንደ መልአክ ብድግ አድርጎ ከጫካ እጅ ነው ያዳነን። በይ በቃ ሰልፍ ሊጀመር ነው። እኔ ቆይ መኪናው አያምርም? ውስጡ፣ መቀመጫው፣ ቴፑ አያምርም? አዎ በጣም ቆንጆ ነው፣ ደስ ይላል። በዛ ላይ ደግሞ ሽታው የሆነ ማስቲካ የሚል ደስ የሚል ሽታ ነበረው አይደል? እሱን እንኳን ብዙም አላስተዋልኩት። ወይ ፍርዬ፣ ደግሞ ይሄ ትልቅ ነገር ምንም የማይመስልሽ ነገር ነው በጣም የሚያናድደኝ። እኔም ደግሞ ትንሽ ነገር ትልቅ የሚመስልሽ ነገር በጣም ያናድደኛል። እሺ በቃ ተይው። እኔ እኮ ሰፈር ውስጥ ጉራዬን ስነዛባቸው ነበር ያመሸሁት። ማታ ራሱ በህልሜ መጥቷል መኪናው። እና መጥቶ ወዴት ወሰደሽ? ምኑ? መኪናው ነው። አሁን በህልሜ መጥቶ ነበር አላልሽኝ? መኪናውማ ውይ ቲቸር ከድር ደግሞ መጡ። ይሄ ትልቅ ወሬ ስንይዝ መጥተው የሚያቋርጡን ነገር በጣም ነው የሚያናድደኝ።
እንዴት አደራችሁ? ደህና አደሩ ቲቸር ከድር። አንድ ጊዜ ፍርዬ ለብቻ ማናገር እችላለሁ? እሺ ፍርዬ፣ ሰሞኑን ደህና ነሽ? ቤት አካባቢ አዲስ ነገር የለም? ብዙም አዲስ ነገር የለም ቲቸር፣ ደህና ነኝ። ባለፈው እኮ ሰላም ሰዎች እያስቸገሩ ነው ስትል ነበር። በተለይም ደግሞ ያንቺ ቤት ጣራ ላይ ድንጋይ ሲወረወር ነበር ነው ያለችው። እውነት አይደለም? አይ ያው ትንሽ ጠጥቶ የሰከሩ ሰዎች ነበሩ እንጂ ከዚያ በኋላ አላስቸገሩም ነው። እኔ ደግሞ ብዙ የተቸገራችሁ መስሎኝ ነበር። አይ እኔም ቤተሰቦቼም ደህና ነን። ያው ሰላም ሁሉም ነገር ስለሚያስፈራት ነው እንጂ የተፈጠረው ነገር ብዙም የሚያስፈራል ነበር። አካባቢን ማስተዋሉና ራስን መጠበቁ እኮ አይከፋም። እሺ በፊትኛ ልጆች እያለን ራሳችንን መጠበቅ አይጠበቅብንም ነበር። ወላጅ ባይኖር ዘመድ ባይኖር ጎረቤት ይጠብቀናል። ልጆቹ የት ሄዱ የት አመሹ ብሎ የሚጠይቅና የሚጨነቅ ወላጅ አልነበር። ያው ጎረቤትም እንደራሱ ልጅ ተንከባክቦ መክሰስ አብልቶ ሻይ አጠጥቶ ወደ ቤታችን ይልከናል። መተማመኑ እንግዲህ እንደዚህ ከልክ ያለፈ ነበር። እሺ ለመሆኑ ትናንት የማን መኪና ውስጥ ነው ገብታችሁ ሄዳችሁት? አሁን እኮ ዘበኛው እነዛ ልጆች ትናንት በሰው መኪና ተጭነው ነው የሄዱት ብሎኝ እኮ ነው። አይ አንድ ጎረቤታችንን አግኝተን ከሱ ጋር በእግራችን እየሄድን ነበር። ከዛ የሱ ጓደኛ ደግሞ መኪናውን አቁሞ ጭኖን ሄደ። የምታውቁት ሰው ነው? አዎ ያው ጋሽ ጥሩ ቀን ጎረቤታችን ነው። እሱ ደግሞ ሰውየውን ያውቀዋል። እና ቀጥታ ወደ ቤታችሁ አደረሷችሁ? አዎ በቀጥታ ነው ያደረሱን። አይ እንደዛ እንኳን ከሆነ ጥሩ። በእኔ ሰልፉ ተጀምሯል። ራስሽን ግን ጠብቂ እሺ ፍርዬ። እሺ ቲቸር። ደህና ረፈድክ ጋሽ ግርማ? እሺ ጥሩምባው፣ ዛሬ ደግሞ በጠራራ ፀሐይ ቆመህ ምን ትሰራለህ? ያው ፀሐይ ስታደክመኝ ትንሽ ጥላ ዋጋ ልረፍ ብዬ ነዋ። ነው? ፀሐይዋም ካደከመችህ ጥሩ ነው። እኔ እኮ አንተን ምንም የሚያደክም አይመስለኝም ነበር። አይ ያው መቼስ ከሰው ዘር አይደል እንዴ ተፈጠርኩት? ይርበኛል፣ ይጠማኛል፣ ይደክመኛል አይደል? ነው። በል እንግዲህ ለድካም መድኃኒቱ ረፍት ነው። ወደ ጥላው ጠጋ በልና አረፍ በላ። እሺ በልደነዋል። እኔ እዚሁ ደጁ ላይ አረፍ እላለሁኝ። በቃ ይሄ በር እየቆለፉ መዋል ለመደብሽ አይደል? እንዴት በራችንን ከፍተን እንቀመጣለን? ወይ ጥሩ ቀንዬ አለህ እንዴ? መንገዱ ዳር ቆመ ምን ትሰራለህ? አይ ያው ፀሐይ ትንሽ ስላደከመችኝ ጥላ ፈልጌ መቆሜ ነበር። እንዴ እና ታዲያ ቤት ውስጥ ገብተህ አረፍ አትልም? ደጅ ላይ ምን ታደርጋለህ? አይ ያው ጋሽ ግርማ እኮ ደከመኝ ምናምን ስለው እዚሁ ቁምና አረፍበት ብሎኝ ገባ። ቤቱ እንድገባ ይፈልጋል መሰለኝም። ኧረ እሱ ደክሞት ስላላስተዋለ ይሆናል። በልና ግባ። ተነስና ውስጥ ግባ። መጣ? ያው ባለቤት በግድ ይዛኝ ገባች እንጂ እኔም አዛው ጥላው ስር ተቀምጬ ልውል ነበር። እኔም እኮ ቤት ልግባ ብትለኝ ኖሮ ግባ አልህ ነበር። የዛፉን ጥላ ፈልጌ መጣው ስላልክ ነው ዝም ያልኩ። አይ ግድ የለም፣ ዋናው አሁን መግባቴ ነው። ታዲያ እንዴት ከረማችሁ? ምን አዲስ ነገር አለ? ያው ትላንትና አይደል እንዴ ተገናኘ ነው። በዚያ መካከል እንግዲህ አዲስ ነገር ተፈጥሮ ቢሆን ኖሮ እንኳን አንተ ከኛ ቀድመህ ትሰማው ነበር። እኔማ ሰሞኑን አንድ ሥራ ጀምሬ ለወሬ ጊዜ አልነበረኝም። አንድ ትልቅ ሥራ ልሠራ ወዲያ ወዲህ እያልኩ ነበር። ይልቅስ ትናንት ፍርዬን በማን መኪና ነው ቤቷ ያደረሳችኋት? ደጃፌ ድረስ በመኪና ደረሱኝ አለችኝ። አንድ በጣም የተከበረና ትልቅ ሰው ነው እባክህ። እዚህ አካባቢ ራሱ ብዙ ሥራ ለመስራት እያሰበ ያለ ሰው አለ። ቆይ ያ የግንደገነቱ ሰውዬ ነው ከበረ ማለት? አሃ ታውቀዋለህ እንዴ? አይ ያው የአባቱን ወፍጮ ቤት ሸጦ መኪና ገዝቷል ምናምን ሲባል የሰማው መሰለኝ። ኧረ ስለሱማ እኔም ሰምቻለሁ። ወፍጮ ቤቱ ደህና ወፍጮ ቤት ነበረ አሉ። እሱ ግን ያንን የሚያክል ትልቅ ወፍጮ ቤት በትንሽ መኪና ቀየረ እያሉ ሲሳለቁበት ነበር። ኧረ መኪናው ትንሽ አይደለም እትዬ ካሰች። ለአንተ ትልቅ መስሎ ይሆናል እንጂ ትንሽ ነው አሉ ጥሩ ቀንዬ። ግን መኪና ትልቅ ቢሆንም ራሱ ቤቱን ሽጦ መኪና መግዛቱ በጣም ትልቅ ሞኝነት ነው። አይ የአባቱ ቤት እኮ አሁንም አለ። እሱ እኮ አሁንም እዛው እየኖረ ነው። ሌላ ሀገርም ትንሽ መሬት አላቸው ይባላል። ይህ አካባቢ ካልተመቸኝ እዛ ሄጄ እኖራለሁ ሲልም ነበር። ለማንኛውም አንተም እንዳልከው
ወደፊት እዚህ አካባቢ ሥራ ለመስራት አስቦ ከሆነ በጣም ጥሩ ነው። እኔ ዝም ብሎ መኪናውን ይዞ ውርውር ሲል ሳየው ሥራ ፈት ቢጤ መስሎኝ ነበር። አረ ሰውየው በጣም ታታሪ ነው ጋሽ ግርማ። ብዙ ፕሮጀክቶችን ልጀምር እየተንቀሳቀስኩ ነው ብሏል። እኔም ብዙ ሥራ ስላለኝ ታግዘኛለህ ብሎኛል። አንተን ሥራ የሚያሰራ ሰው ከተገኘም በጣም ጥሩ ነው። በዚህ ዕድሜ ሰፈር ለሰፈር እያውደለደልክ መዋልህ በጣም ያሳዝነኝ ነበር። ልክ ነህ ጋሽ ግርማ። እኔም በባዶ እጄ መንደር ለመንደር መዞሩ ሰልችቶኛል። እኔም ዘንድሮ ሰርቼ መጠቀም እፈልጋለሁ። ጫካ እንኳን ካቅሙ ሥራ ፈቶኝ ቢያገኘኝ አይደል እንዴ ቅድም ጠርቶ ድንኳን ያስነቀለኝ? የምን ድንኳን ነው ደግሞ? ያው ለለቅሶ እኮ እንደ አቅሜቴ ትንሽ ድንኳን ቢጤ ተዘርግቶለት ነበር። ከዚያ ቅድም ሲያገኘኝ ናና አግዘኝ ብሎ በንቀት አዞኝ ከእነዚያ ጎረምሶች ጓደኞቹ ጋር ድንኳኑን ነቃቅለን ተለያየን። የሚያሳዝነው ነገር ግን አቶ ከበረ እንኳን በአክብሮት መኪናውን አቆሞ ሰላም ሲለው እንዳላየ ሆኖ ነው ያለፈው። ከዚያ በኋላ ደግሞ ጭራሽ ይሄንን የግንደገነት ዱርዬ ቀልብ ያልወደደውም ምናምን እያለ ሲሳደብ ነበር። ደግሞ ከሱም ብሶ ሌላውን ሰው ዱርዬ ብሎ መጥራት ጀመረ። ኧረ በዚያ ብቻ አላበቃም። ጭራሽ መጨረሻ ላይ ይሄ ሰውዬ ከአሁን በኋላ በእኔ ደጅ በኩል እንዳያልፍ ንገረው ምናምን ብሎ እኔንም ጭምር አስጠነቀቀኝ። ቆይ ግን ደጁን ደግሞ ማን ነው የሱ ያደረገው? እንጃለት። እየሰማህ ነው አይደል ግርማ? አዎ እየሰማሁ ነው። በል በደንብ አድርገህ ስማ። ከዚያ እንደዛ ብሎ ሲለኝ እኔ መጀመሪያ ላይ ሰውየው ጥሩ ሰው ነው፣ የተከበረ ሰው ነው ምናምን ልለው ስሞክር ይሄን ዱርዬ አውቀዋለሁ እባክህ ብሎ ጭራሽ እኔ ላይ አንባረቀብኝ። በቃ ይህማ ያው አይን ያወጣ ምቀኝነት ነው እንዴ! ይሄኔ መኪናውን ሲያየው አይኑ በቅናት ቀልቶ ይሆናል። እኔ ግን በኋላ በደንብ አድርጌ ሳስበው ጫካ ምናልባት ፍርዬን በመኪና ስናደርሳት አይቶ ተበሳጭቶ ይመስለኛል። አይ የፈረደባት ፍርዬ። እዚህም ጉዳይ ውስጥ ደግሞ እሷን አስገባሃት? አይ ያው ልክ እሷን አድርሰን ስንዞር ስላገኘን ምናልባት ከሩቅ አይቶ ነው ይሆናል ብዬ ገምቼ ነው። ምክንያቱም ገና ከመጀመሪያ ጀምሮ በጣም ተበሳጭቶ ነበር። ይህን ሰውዬ ከዚህ በኋላ እዚህ አካባቢ ባየው ከነ መኪናው ገደል ውስጥ ጨምረዋለሁ ምናምን ሲል ነበር። እየሰማህ ነው አይደል ግርማ? እየሰማሁ ነው። እና ደግሞ ዋናው ትላንትና ፍርዬን በመኪና ቤቷ ድረስ ያደረስንበት ምክንያት እኮ ግን ይሄኛው ወሬ እንኳን ይቅርባችሁ፣ አላስጨንቃችሁ። እንዴ ግድ የለም በውስጥ ይዛው ትን ከሚልህ ንገረን። ማውራትህ ላይ ቀር ለምን ትግደረደራለህ? ያው ትናንትና ፍርዬን በመኪና ቤቷ እንድትሄድ ያደረግንበት ምክንያት እኮ ራሱ ጫካ ነበር። እንዴት ማለት? መጀመሪያ ላይ ፍርዬና ጓደኛዋ መንገድ ላይ ተጨናንቀው ቆመው አገኘኋቸው። ከዚያ ምን ሆናችሁ ነው ስላቸው ጫካ ትላንትና መንገድ ላይ አግኝቶን ተተናክሎን ነበርና አሁን እሱ እንዳያገኘን በየትኛው መንገድ ብንሄድ ይሻላል እየተባባልን ነው ሲሉኝ፣ በቃ እኔ ሸኛችኋለሁ ብዬ በእግር እየሸኘኋቸው እያለ ነው ከበረን ያገኘሁት። ግርማ ይህንን ጉድ ሰምተህ ነበር? ፍሬ ነግረሃለች? አይ እኔም አሁን ገና መስማቴ ነው። እንዴ ፍርዬ ለእኔና ለዝናሽ ጋሽ ጥሩ ቀንን መንገድ ላይ አግኝተ ነው ከጓደኛው ጋር በመኪና ደረሱ ነው ያለችኝ እንጂ ጫካ መንገድ ላይ ተተናክሎን ነበር አላለችንም። ያው ምናልባት እናቷን ላለማስጨነቅ ብላ ይሆናል ያልነገረችን። አዎ ይሆናል እንጂ በተለይ ደግሞ ጓደኛዋ እጅግ በጣም ተጨንቃ ነበር። እኔን ካላመንከኝ እሷን አግኝተህ ልትጠይቃት ትችላለህ። በል እንግዲህ አቶ ግርማ ይህንን ጉድ ለዝናሽ ሄደህ ንገራት። ልጇ ትልቅ አደጋ ውስጥ እየገባች እንደሆነ ቶሎ ብላ መስማት አለባት። እንዴት ዋልሽ ዝናሽ? ወይ እንዴት ዋልክ ግርምዬ? ወይ ናግባ እስኪ። ብርድ ሲለኝ እኮ ተጠቅልዬ ተኛው። በቃ እዛው ጋር ደም እንዳልሽ ችግር የለም። አይ አሁንም አልነሳ እንጂ ቆይ ግድ የለም። ትንሽ አጫውቼሽ ልሄድ ነው እንጂ የሚበላም የሚጠጣም አልፈልግም። እዛውኝ እንደዛ ይሻላል ግርምዬ። አዎ እዛው ጋር ደም ባልሽበት አወራሻለሁ። ብዙም አልቆይም፣ እኔም ስራ ሄዳለሁ። እሺ እንዳልክ እንግዲህ በቃ መልሰሽ ጋር ደም በይ። እሺ ግርምዬ። አይ
ያ ድንገት ልቤን ስልብ የሚያደርገኝ ነገር እኮ ተመልሶ መጥቶ ነው። ደረቴ ላይ ድንጋይ የተጫነብኝ ይመስል ድክም አለኝ። ግድ የለም ለድካም መድኃኒቱ ረፍት ነው። ረፊበት። ምንድን ነው? ደህና አይደለህም እንዴ? ፊትህ ደህና አይደለም። አይ ያው አንድ ትንሽ ወሬ ቢጤ ሰማሁና ስለ እሱ ላማክርሽ ነበር። ምንድን ነው ግርማዬ? የተፈጠረ ችግር አለ? ዘንድሮማ መች ችግር ይጠፋል ብለሽ ነው? ግን የምነግርሽ እንድትጨነቂ ሳይሆን መፍትሄውን እንድታስቢበት ነው እኮ። ምንድን ነው? ልጆቼ ደህና አይደሉም? ልጆችሽንማ እኔ የት አግኝቻቸው? አንቺው ራስሽ አይደለሽም እንዴ ጠዋት ግንባራቸውን ስበሽ ትምህርት ቤት የላክሻቸው? እና ታዲያ ምንድን ነው? ያው ያ ጫካ የሚሉት ሰውዬ ፍርዬን መንገድ ላይ መተናኮል ጀምሯል የሚል ወሬ ሰምተን እኮ ነው። ምን? ቆይ ተረጋጊ ዝናሽ። አይደለም ምንድን ነው እስቲ? አይደለም ይኸውልሽ፣ ይሄን ያህል የሚያስደነግጥ ጉዳይ አይደለም። እሷንና ጓደኛዋን መንገድ ላይ እያስቆመ ለምን ለቅሶ አልደረሳችሁኝም ምናምን ይላችኋል አሉ። እሺ። ትናንትም ከትምህርት ቤት መልስ እሱ እንዳያገኛቸው ፈርተውና ተሳቀው ቆመው ነበረ ባለመኪናው ያገኛቸው። ወይ ልጄን እኔ ልሳቀቅላት፣ እኔ እናቷ ልሳቀቅ። በእርግጥ ወሬውን ያ ጥሩምባ ነው ያወራው፣ ግን እሱም ቢሆን ትንሽ ጫፍ ሳይዝ አያወራም ብዬ ነው እንግዲህ ልጄን። ለዚህ ነው ሰሞኑን ፊቷ ጥውልቅ እያለ ቤት የምትገባው። እኔ እኮ መንገዱ ረዝሞባት መስሎኝ ነበር። እኔ አፈር ልብላ። በይ እስቲ አሁን አትጨነቂ። ኧረ ተወኝ እንዴ። መፍትሄውን ማሰብ ብቻ ነው የሚያዋጣው እንጂ መጨነቁ ሌላ ችግር ያመጣል እኮ። እና መፍትሄው ምንድን ነው ግርማ? እንግዲህ ልጄ ምን ላድርጋት? መልሼ ለዋጣት? እንደዛ ማድረግማ ቢቻል ኖሮ እኮ። ታዲያ እኔ ምን ላድርግ? የአካባቢው ሰው እንደሆነ ዳሪያት ነው የሚለኝ። እኔ ደግሞ ይቺ አንድ ፍሬ ልጅ እንዴት ነው አንስቼ ለማታውቀው ሰው ምድራት ብዬ አስባለሁ። በዛ ላይ ትምህርቷም ይሰናከላል። እሱማ አሁንስ መሰናከሉ ይቀራል ብለሽ ነው እንዴ? ይሄ ሰውዬ እንደሆነ ዛሬ ልጅቷን ማስፈራራት ከጀመረ ነገ ከነገ ወዲያ ምን እንደሚያደርግ አይታወቅም። እናንተም ፍርዬን ዳሪያት ነው የምትለኝ? አይ ያው እኔም እኮ ልጅቷ ትምህርቷን ብትጨርስ ደስ ይለኛል። የወንድሜ አደራ ናት። ግን ደግሞ በእኔ አቅምና ጊዜ ከጥቃት ልከላከልላት አልቻልኩም። አንቺም በአንቺ አቅም ከምንም ልታድኛት አልቻልሽም። ስለዚህ ልጅቷን ለማዳን ስንል ለማናቀው ሰው እንዳራት? እሱስ ልክ ነሽ። በልጅነቴ ያገባኝ ሰው እኮ በዛ አካባቢ በጣም የተከበረ ሰው ነበር። ልክ ወደ ቤቱ ሲገባ ነው ወደ ነብርነት የሚቀየረው። ለመሆኑ ስንት ዓመትሽ ነበር ስታገቢው? 12 13 ገደማ ቢሆነኝ ነበር። የአቡ ኩያ ነበርሽ ማለት ነው? ከሱ ትንሽ ከፍላለሁ። እና ባልሽን በፍጹም አታውቂውም ነበር? አይቼውም ድምፁንም ሰምቼው አላውቅም። እገሌ ሽማግሌ ላከ ሲባል ነው ስሙንም የሰማሁት። ሽማግሌ ላከና ከዚያ ልክ ሽታውን ሲያገኝ ይዞኝ ወደ ሌላ ሀገር ጠፋ። በዛ ትንሽ ዕድሜ ከቤተሰቦቼ ጋር ተለያይቼ ቀረሁ። ከዛ በኋላ አላገኘሻቸውም? ይህንንም ታሪክ ወንድምህ አልነገረህም? እሱ ደግሞ መቼ ይናገራል? ረሳሹ እንዴ ባልሽን? አይ ወንድምህንም አስከለተ ሞት የማረሰው የመጀመሪያውን ባሌን በደልና ጠባሳ ያስረሳኝ እሱ እኮ ነው። አይዞሽ በቃ አይዞሽ። እኔ ለጨዋታ እንጂ እንድትተክዥ አይደለም እኮ ያነሳው። አይ የእሱንም ማዘን ለምጄዋለሁ። የልጆቹ ነገር አስጨነቀኝ እንጂ አደራው አደጋ ላይ ወደቀ። አይዞሽ እንዴ። የጫካንም ጉዳይ ቀስ ብለን አብረን እንፈተዋለን። እንዴት እንፈተዋለን ግርማ? እንግዲህ እምልሽ ለጊዜው ያለን አማራጭ ፍርዬን ከትምህርት ቤት መልስ ሰው እንዲያመጣት ማድረግ ነው። ለዛሬው ጥሩ ቀን እንዲያመጣት ነግሬዋለሁ። ጥሩ ቀን? አዎ፣ ቅድም የእሷ ትምህርት ቤት አካባቢ ሥራ ጀምሬያለሁ ስላለኝ እግረ መንገድህን ይዛሃትና ብዬዋለሁ። አድማጮች፣ የዛሬው መዘዝ ተከታታይ የሬዲዮ ድራማ ክፍል 8 በዚሁ ነው የሚያበቃው። የድራማው ጸሐፊ ቤዛ ኃይሉ ናት።
የሚቀጥለው ሳምንት ክፍል 9ን ይዘን እንቀርባለን። ስለተከታተላችሁንና አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን ለሳምንት ሰላም ያገናኘን ብለን እንሰናበታለን። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ